በጫካ ህይወት ውስጥ ስህተትን መስራት ተቀባይነት የለውም። የማይሰሙ ኮቴዎች፣ አፈፍ ማድረጎችና የሰሉ መንጋጋዎች በጫካ ውስጥ ህይወት ያለውን ከሌለው የሚለዩ መስፈርቶች ናቸው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ ትንፋሽን ቀጥ በሚያደርጉ ትዕይንቶች የተሞላና ስለ 3 የአደን ጠበብት የሆኑ አውሬዎች የሚተርክ ቪዲዮ ይዘንላችሁ መጥተናል። ዛሬ የምናስቃኛችሁ 3 አውሬዎች የሚያደርጉት እያንዳንዱ የአደን እንቅስቃሴ ኢላማውን የጠበቀ በድንቅ ደመ ነፍሳዊ ጥበብ የታጀበ መሆኑ አግራሞትን ከፍ የሚያደርግ ነው። ቤተሰቦች ቪዲዮውን ለፍተን ስለምንሰራው እንበረታታ ዘንድ ላይክ በማድረግ እንድትጀምሩት እንዲሁም ቻናላችንን ያልተቀላቀላችሁ ሰብስክራይብ እና ሼር በማድረግ ቤተሰባችን እንድትሆኑና ቪዲዮውን እስከ መጨረሻው እንድትመለከቱት በአክብሮት እንጋብዛለን። አሁን በአፍሪካው ሳቫና ውስጥ ጎህ እየቀደደ ነው። የፀሐይዋ የማለዳ ጨረሮች በነጻነት የሚግጡት የድኩላ መንጋዎች በሚመገባቸው የሳር ዘለላዎች ላይ ማረፉ ለአካባቢው ውበትን አላብሶታል። ይሁን እንጂ በአካባቢው በነገሰው ሰላም መሃል ስውር አደጋ እያንዣበበ ሲሆን በአጫጭሮቹ ሳሮች መካከል ወርቃማ ነገር ግን አደገኛ የሆኑ አይኖች አሻግረው እየተመለከቱ ነው። እነዚህ አይኖች በሳቫና ውስጥ ጨካኝ ከሚባሉት አዳኞች መካከል ተጠቃሽ የሆኑት የአቦ ሸማኔዎች ናቸው። አቦ ሸማኔዎቹ የሚያደፍጡት የሚያጠቁበትን ትክክለኛ ቅጽበት እስከሚያገኙ ሲሆን በደፈጣ ወቅት ድምጽ ማሰማትና ከመጠን በላይ የሆነ እንቅስቃሴ በጭራሽ ቦታ የላቸውም። ከዚህ ይልቅ አቦ ሸማኔዎቹ በጣም በዝግታና በገዳይ አይኖቻቸው ትኩረት ወደ ታዳኛቸው ይጠጋሉ። አቦ ሸማኔዎች አደንን መከወን የህይወት ወይም የሞት ቁማር እንደሆነ አሳምረው ያውቃሉ። ለአንድ አቦ ሸማኔ በአደን ስኬታማ ለመሆን ጠኔን የሚያስከትልበት ሲሆን ጠኔው ደግሞ ለሞት ሊዳርገው ይችላል። የአቦ ሸማኔው አይኖች የድኩላዎቹን መንጋ በደንብ በማጤን ላይ ነው። አንዷ ድኩላም ከመንጋዋ ተነጥላ ለብቻዋ በመሆኗ የአቦ ሸማኔው እይታ ውስጥ ትገባለች። ከዚያም አቦ ሸማኔው እንቅስቃሴ ማድረግ ይጀምራል። እያንዳንዱ እርምጃውም ከንፋስ የቀለለና ድኩላዋ እንዳታየው በጥንቃቄ ተሰልቶ የሚደረግ ነው። ቀስ በቀስም በአደገኛው አዳኝና በምስኪኗ ታዳኝ መካከል ያለው ርቀት እየጠበበ መጥቶ አቦ ሸማኔው የሚወነጨፍበት ትክክለኛ ቅጽበት ሲደርስ የድኩላዋ መንጋው አንዳች ድምፅን በመስማቱ ደንብሮ የሽሽት ሩጫ ይጀምራል። የሚያስገርመው አቦ ሸማኔው የሚፈልገውና ሲጠባበቀው የነበረውን የመንጋውን የድንበራ ሩጫ ለማሳካት በመቻሉ ተወጥሮ እንደቆየ ቀስት ከተደበቀበት ሳር ወጥቶ መወንጨፍ ይጀምራል። ፈጣን እግሮቹም በተቀጣጣይ ጉልበት ሰውነቱን ወደ ታዳኟ ማክነፍ ይጀምራሉ። በመሆኑም ይህንን አደን ለማሳካት ፍጥነት ብቻውን ትርጉም የለውም። ምክንያቱም ድኩላዎች በማምለጥ የተካኑ ሲሆኑ ለማምለጥ ያለማቋረጥና በፍጥነት አቅጣጫቸውን በመቀያየር የተካኑ ናቸው። ይሄ ብቃት ያላቸው መሆኑ ግን አቦ ሸማኔውን ከአደን ወደ ኋላ እንዲል አያደርገውም። አቦ ሸማኔው ድኩላዋ የማምለጥ ዘዴዋን በምትተገብርበት ሰዓት ረጅሙን ጭራውን በመጠቀም የሰውነቱን ሚዛን ጠብቆ አብሯት እየተጣጠፈ ያሳድዳታል። ይሁን እንጂ አቦ ሸማኔው ይህንን ፍጥነቱን ይዞ መቆየት አይችልም። በ30 ሴኮንዶች ውስጥ ድኩላዋን በቁጥጥሩ ስር ማድረግ ካልቻለ ጉልበቱን ይጨርሳል። ምንም እንኳን በመካከላቸው የቀረው 10 ሜትር ያህል ቢሆንም ግን ድኩላዋ ወደ ቀኝና ወደ ግራ እየተጣጠፈች ነፍሷን ለማትረፍ የተቻላትን ታደርጋለች። በመጨረሻም የተራበው አቦ ሸማኔ በእግሮቹ ተስፈንጥሮ አየር ላይ በመንሳፈፍ ጠንካራ መንጋጋውን ድኩላዋ ላይ ከሰካባት በኋላ ተያይዘው ይወድቃሉ። ካጠላባት ሞት ለማምለጥ የአቅሟን ያህል የተፍጨረጨረችው ሚዳቋም እጅ ሰጥታ እስከ ወዲያኛው በጠቢቦቹ አዳኞች መንጋጋዎች ውስጥ ተቀብራ ትቀራለች። ከዚህ የአደን ትርኢት በኋላም በኖ ጠፍቶ የነበረው ዝምታ በሳቫና መሬት ላይ ቢነክስም አቦ ሸማኔው ከአደን ድካሙ እረፍት የሚያደርግበት ሰዓት ግን አይደለም። ስለዚህም አቦ ሸማኔው እያለከለከ ከተቀመጠበት ተነስቶ አካባቢውን መቃኘት ይጀምራል። ምክንያቱም ቀጣይ ፍልሚያ ይጠብቀዋል። ያደናትን ድኩላ በፍጥነት በልቶ የማይጨርስ ከሆነ ጅቦች አሊያም አንበሶች በጠረኑ ተስበው በመምጣት ይነጥቁታል። የፈሩት ይደርሳል እንዲሉ ርቀት ላይ ያለ አንድ የጅብ መንጋ በትኩሱ ደም ጠረን ተስቦ ወደ አካባቢው ይመጣል። አቦ ሸማኔው ታዳኙን መከላከል እንደማይችል አሳምረው የሚያውቁት ጅቦችም እያንዳንዱን እርምጃቸውን ደመነፍሳዊ በሆነው በራስ መተማመናቸው እያደረጉ ወደ አቦ ሸማኔው ይጠጋሉ። የጅቦቹን መቃረብ የተመለከተው አቦ ሸማኔም ለማስፈራራት ቢያጓራም ግን ከጅቦቹ ጋር የመፋለሚያ አቅም እንደሌለው ያውቃል። እንዳለመታደል ሆኖ የአቦ ሸማኔዎች ሸንቃጣ ሰውነት
ለፍጥነት እንጂ ለፍልሚያ ያን ያህል ብቁ ስላልሆነ ይህ አቦ ሸማኔም ላቡን ጠብ አድርጎ ያገኘውን የዕለት ጉርስ ለጅቦቹ ጥሎ ከመሸሽ ውጪ አማራጭ አልነበረውም። ይሁን እንጂ አቦ ሸማኔው ነገም ሌላ ቀን መሆኑን የሚያውቅ ሲሆን እስከ ዕለተ ሞቱ ድረስ በሕይወት ለመቀጠል የሚያደርገውን ትግል ያለማቋረጥ ይቀጥላል። ለኑሮ በማይመቸው ሳቫና ውስጥ ያሉት አቦ ሸማኔዎች ጠቢብ አዳኞች ብቻ ሳይሆኑ ፍጥነት፣ ብቃትና ደመነፍስን በማጣመር ሕይወታቸውን የሚያስቀጥሉ የምርጥነት ጥግ ምልክቶችም ናቸው። የሚያፋጭ ነፋስና ያለ ገደብ የሚያንጸባርቅ የፀሐይ ብርሃን ብቻ በሚገኝበት በጠራው ሰማያዊ ሰማይ ስር አንድ ድንቅና ግዙፍ የአዕዋፍ ዝርያ ክንፎቹን በነፃነት ለጥጦ እየበረረ ነው። ይህ ጠቢብ አዳኝ አውሬ የጥንካሬ፣ የፍጥነትና የበላይነት ምልክት ተደርጎ የሚወሰደው ብሎም የሰማዩ ገዢ እየተባለ የሚሞካሸው ንስር ነው። ክንፎቹ ሰፋፊ፣ ጥፍሮቹ እንደ ብረት ያሉ እንዲሁም ከከፍተኛ ርቀቶች ላይ አይኖቹ አነጣጥረው ማየት የሚችሉት ንስር ጠቢብ አዳኝ ብቻ ሳይሆን በአዕዋፍ ዓለም ውስጥ ያለ የፍጹማዊነት ተምሳሌትም ጭምር ነው። አንድ ንስር የሚያደርገው እያንዳንዱ ውንጨፋና የክንፍ ርግብግቦሽ ደመነፍስ፣ ዘዴና የሰውነት ጥንካሬ ድምር ሲሆን ውጤቱም ድንቅ ስነ ጥበባዊ ትርኢት ነው። ንስሮች የሚገኙበት ቦታ በበረዶ የተሸፈነ ተራራም ሆነ ሞቃት ጫካ ወይም የሳር መሬት ሆነ የባህር ዳርቻ የበላይነታቸውን ከማረጋገጥ የሚያግዳቸው አለመኖሩ እንደ ንስር ያለ የአዕዋፍ ዝርያ የለም ብሎ ለመናገር ያስደፍራል። የንስር አይን ከሰው ልጆች የማየት ችሎታ ከ4 እስከ 5 እጥፍ የሚበልጥ መሆኑ አይኖቹ ድንቅ የተፈጥሮ ውጤቶች ናቸው ቢባል ማጋነን አይሆንም። እስከ 3 ኪሎ ሜትር ርቀት ድረስ አጥርተው መመልከት የሚችሉት ንስሮች በቀላሉ የታዳኞቻቸውን እንቅስቃሴ ማጤን ይችላሉ። ጠንካራ ክንፎቻቸው ኃይለኛ የንፋስ ግፊቶችን ሰንጥቀው ወደ መሬት በሚያሸብር ፍጥነት እንዲወነጨፉ ያስችሏቸዋል። ከሁሉ በላይ ግን እንደ መሳሪያነት የሚጠቀሟቸው የሰሉ ጥፍሮቻቸው ፍርሃትን የሚያጭሩ ሲሆኑ በአንድ ምት የታዳኞቻቸውን አጥንት መስበር ይችላሉ። ተፈጥሮን በመረዳት በጉብዝና በጥንካሬ እንዲሁም በትዕግስት የሚደረገው እያንዳንዱ የንስሮች አደን ትንፋሽን ቀጥ የሚያደርግ አንዳች ኃይል አለው። ከንስር ዝርያዎች መካከል የአደን ንጉሥ ተብሎ የሚሞካሸው ሃርፒ የተሰኘው ንስር መገኛው በደቡብ አሜሪካ በሚገኙ ጥቅጥቅ ደኖች ውስጥ ነው። ሃርፒ ያሉት ረጃጅም ክንፎች፣ አስፈሪ ንክሻውና እስከ 13 ሴንቲሜትር የሚረዝሙት ጥፍሮቹ ዓለማችን ላይ ካሉ ግዙፍ አዕዋፋት ተርታ አስመድበውታል። አብዛኞቹ የንስር ዝርያዎች ከከፍታ ላይ በመወንጨፍ አደንን የሚከውኑ ቢሆንም ሃርፒ ግን በዝምታ ዝግ ብሎ ጥቅጥቅ ባለው ጫካ ውስጥ በመብረር ማደንን ይመርጣል። ሃርፒ በዛፍ ቅርንጫፎች ላይ የሚዟዟር ዝንጀሮ ከተመለከተ በፍጥነት ወደ ታዳኙ በመገስገስ ረጃጅምና ስል ጥፍሮቹን ታዳኙ ላይ ማምለጥ እንደማይቻል ወጥመድ አድርጎ ይሰካበታል። ከዚያም ያለውን ጥንካሬ በሙሉ ተጠቅሞ ታዳኙን እየጎተተ ከፍ ያለ ቅርንጫፍ ላይ ወደሚገኘው ጎጆ ይወስደዋል። በመጨረሻም ያለ ሐሳብ ታዳኙን ያጣጥመዋል። በአውሮፓና በሰሜን አሜሪካ ሰማይ ላይ በልበ ሙሉነት ክንፎቹን ዘርግቶ የሚበረው ጎልደን ኢግል ወይም ወርቃማው ንስር በመባል የሚጠራ ሌላ የንስር ዝርያ አለ። ይህ የንስር ዝርያ ካንዣበበ፣ ያለበትን ከፍታ ካሰላ እንዲሁም ንፋሱንና አቅጣጫውን ካጤነ በኋላ ተምዘግዝጎ ወደ ታዳኙ ያመራል። ወርቃማዎቹ ንስሮች እንቸሎችን፣ ጅግራዎችን፣ የፍየል ግልገሎችን ብሎም ቀበሮችን በቀላሉ የሚያድኑ ሲሆን እንደ ተራራ ፍየል ያሉ ትላልቅ ታዳኞቻቸውን በቁጥጥራቸው ስር የሚያደርጉበት የራሳቸው የሆነ ዘዴ ያላቸው። ይህም የተራራውን ፍየል አጥብቀው በጥፍሮቻቸው ከያዙት በኋላ
ዝቅ ብለው በመብረር ከአለቶች ጋር እየተጋጨ እንዲሞት ይወረውሩታል። ከተራራው አለቶች ምት ብዛት ሕይወቱ ስለሚያልፍ ወርቃማዎቹ ንስሮች አደናቸውን በስኬት ያጠናቅቃሉ። በሰሜን አሜሪካ ወንዞች፣ ሐይቆችና የባህር ዳርቻዎች አካባቢ የሚገኘውና የአሜሪካ ብሔራዊ ምልክት ተደርጎ የሚወሰደው ባልድ የተሰኘ የንስር ዝርያ የአደን ዘዴው ቀደም ሲል ከተመለከትናቸው ለየት ያለ ነው። ባልድ ለአደን የሚመርጠው ፈጣንና ለመያዝ አስቸጋሪ የሆኑትን አሶች ነው። እነዚህ የንስር ዝርያዎች አደንን ለመከወን ሲፈልጉ በጣም ከፍ ብለው በመብረር በዓይኖቻቸው የውሃውን ሞገድ እያጤኑ ወደ ዳርቻው ተጠግቶ የሚዋኝ አሳን ይፈልጋሉ። እነዚህ ንስሮች ታዳኝ ኢላማቸውን እንደተመለከቱት ካሉበት ከፍታ ላይ የሚወነጨፉ ሲሆን በውሃው ላይ ካንዣበቡ በኋላ በጥፍሮቻቸው አንጠልጥለው ይይዙታል። ታዳኛቸውን ወደ ጎጇቸው ይዘው ሲሄዱ ከጭልፊቶች ወይም ከጥንባንሳ አሞራዎች የመሰረቅ አደጋ ሊያጋጥማቸው የሚችል ቢሆንም ግን እስከ 2.4 ሜትር የሚረዝሙትን ክንፎቻቸውንና ድንቅ ጥንካሬያቸውን በመጠቀም ከተከፈተባቸው ጦርነት ያመልጣሉ። ቤተሰቦች አሁን ደግሞ ወደ አማዞን ጥቅጥቅ ጫካ ደን ይዘናችሁ ነጉደን ብላክ ኬመን ወይም ጦጣ አዳኙ አዞ እየተባለ ስለሚነገርለት ጨካኝ ሆኖም ጠቢብ አዳኝ እናስቃኛችኋለን። አማዞን ውስጥ ያሉት የውሃ አካላት ቅጥር ነፍሰ ገዳይ ነው ሊባል የሚችልለት ብላክ ኬመን ኃያል መንጋጋዎች፣ አተኩረው የሚመለከቱ አይኖችና ከፍተኛ ትዕግስት ያለው አዞ ነው። ብላክ ኬመን በደቡብ አሜሪካ ውስጥ ግዙፍ የሚባለው አዞ ሲሆን ርዝመቱ እስከ 6 ሜትር፣ ክብደቱ ደግሞ ከ450 ኪሎ ግራም በላይ ሊመዝን ይችላል። እነዚህ አዞዎች ያላቸው የሚያብረቀርቅ ጥቁር ቆዳ ከውሃውና ከጨለማው ጋር ተመሳስለው ለመደበቅ ያስችላቸዋል። የመንጋጋቸው ጥንካሬ የኤሊን ጠንካራ የመደበቂያ ቅርፊት ብሎም የትላልቅ ታዳኞችን አጥንት ማድቀቅ ይችላል። አይኖቻቸው ግንባራቸው አካባቢ ያሉ መሆኑ ሰውነታቸውን ውሃ ውስጥ እንደደበቁ ታዳኞቻቸውን ለማጥመድ የሚያስችላቸው ሲሆን እንደ ብረት ጥሩር ሰውነታቸውን የሸፈነው ጠንካራ ቆዳቸው ደግሞ የሌሎች አዳኝ እንስሳቶች ወይም የራሳቸው ዘር ከሆኑ አዞዎች የሚያጋጥሟቸውን የፍልሚያ ንክሻ ለመቋቋም ይረዳቸዋል። ጡንቻማ ጭራቸው በማይታመን ፍጥነት ወደ ታዳኞቻቸው እንዲወረወሩ በእጅጉ ያግዛቸዋል። እነዚህ የአዞ ዝርያዎች አደንን በሚከውኑበት ሰዓት ለችኮላ ቦታ የላቸውም። ከዚህ ይልቅ ሊያድኑ ያሰቡትን እንስሳ በከፍተኛ ትዕግስትና በዝምታ ከተጠባበቁ በኋላ ትክክለኛው ቅጽበት ሲደርስ በፍጥነት እርምጃ ይወስዳሉ። በአብዛኛው ብላክ ኬመኖች አደንን ሊያካሂዱ ሲሉ ያለምንም እንቅስቃሴ አይኖቻቸውንና አፍንጫቸውን ብቻ ከውሃው ውስጥ ብቅ አድርገው እንዲሁም ራሳቸውን ከውሃው ጋር አመሳስለው የሚያድኑትን እንስሳ ይጠባበቃሉ። ከዚያም ታዳኛቸውን እንደመረጡ በዝግታ ይጠጉታል። ከታዳኛቸው ጋር ያላቸው ርቀት ሲጠብም ኃይለኛ ጭራቸውን ተጠቅመው በፍጥነት የሰመጣ እየዋኙ ይደርሱበታል። በመጨረሻም በስል መንጋጋቸው ታዳኛቸውን ቀርጥፈው በመያዝ አደናቸውን ይቋጫሉ። ለማንም ርህራሄን የማያሳየው የጫካ ሕይወት እንደ ብላክ ኬመን ላሉ ጠቢብ አዳኞች ሳይቀር የሞት ጽዋን ከመደገስ ቦዝነው አያውቅም። ስለዚህ ብላክ ኬመኖች በተለይም ግዙፍና ብልህ ከሆኑ ሌሎች አዳኝ እንስሳት ጥቃት ሊከፈትባቸው ይችላል። አሁን
በአማዞን ላይ የወጣችውን ሞቃት ፀሐይ ለማጣጣም ወንዙ ዳር ላይ ብላክ ኬመኑ ተደላሎ ተቀምጧል። አይኖቹን ገርበብ በማድረጉና ያለ እንቅስቃሴ ተደላሎ መቀመጡ አደገኛ ጠላቱ እይታ ውስጥ መውደቁን አለማወቁን በደንብ ያረጋግጣሉ። ይህ ጠላት ወንዙ ዙሪያ ያለው ጥቅጥቅ ጫካ ውስጥ ኮሽታ ሳያሰማ የሚያንዣብብ ወጣት ሌኦፓርድ ነው። ብላክ ኬመንን መፋለም ከሚችሉ ጥቂት አዳኝ እንስሳት መካከል ሌኦፓርዶች አንዱ ናቸው። ይህ ሌኦፓርድም እያንዳንዱ እርምጃውን በዝግታ በመራመድና የሰሉ አይኖቹን አዞ ላይ በማድረግ በዛፎቹና በቁጥቋጦቹ እየተከለለ መጠጋት ይጀምራል። ከዚያም በመካከላቸው ያለው ርቀት ወደ 10 ሜትር ያህል ሲሆን ሌኦፓርዱ ባለበት ሆኖ ሰውነቱን ወደ መሬት ለጥፎ ያደባል። የሰሉ አይኖቹ የአዞውን እያንዳንዱን እንቅስቃሴ ከመተሩ በኋላ በድንገት ከተደበቀበት ተወርውሮ ለጥቃት መገስገስ ይጀምራል። የመጣበትን ድንገተኛ አደጋ የተመለከተው ብላክ ኬመን በድንጋጤ ፊቱን ወደ ወንዙ አዙሮ ሕይወቱን ለማዳን እግሬ አውጭኝ ይላል። ይሁን እንጂ ሌኦፓርዱ በጣም ተቃርቦ ስለነበር ዘሎ ብላክ ኬመኑ ጀርባ ላይ ከተከመረበት በኋላ ጠንካራ ቆዳውን ነክሶ ይዟል። የሌኦፓርዶች ኃይለኛ ንክሻ ጥርሶቻቸውን የታዳኞቻቸው የራስ ቅል ላይ ለመሰካት የሚያስችላቸው መሆኑ ሌኦፓርዱ የብላክ ኬመኑን ቆዳ በቀላሉ ለመያዝ አስችሎታል። ስለዚህም ብላክ ኬመኑ ለተወሰኑ ደቂቃዎች ነፍሱን ለማትረፍ ቢፍጨረጨርም ግን በመጨረሻም ለክፉ ሞት እጅ ከመስጠት ማምለጥ ሳይችል በመቅረቱ የሌኦፓርዱ ሲሳይ ሆኖ ይቀራል። ምንም እንኳን ብላክ ኬመኖች በአማዞን ወንዝ ውስጥ የሚፈሩ አዳኝ ቢሆኑም ግን እንደ ሌኦፓርድ ካሉ ድንቅ አዳኞች የሚከፈትባቸውን ጥቃቶች መቋቋም ሳይችሉ የሚቀሩባቸው ጊዜያት አሉ። ይህም ሕይወትና ሞት ተጣጥመው የሚኖሩበት መሪር የተፈጥሮ ሕግ ነው ሊባል ይችላል። ጠቢብ አዳኝ የሆኑት ብላክ ኬመኖች እጽዋት በል የሆኑ እንስሳት በውሃ ውስጥ እንዳይበዙ በማድረግ የአማዞንን የውሃ ውስጥ ስነ ምህዳር ምጣኔ ያስተካክላሉ። በብላክ ኬመኖች በተሞሉ ወንዞች ውስጥ የሚኖሩ ትናንሽ አሶችና በአካባቢው የሚገኙ ወፎች ብላክ ኬመኖቹ በሚሞቱበት ሰዓት እንደ ምግብነት ይጠቀሟቸዋል። ክቡራንና ክቡራት በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች በየብስ በአየርና በውሃ ውስጥ ስለሚኖሩት ኃያልና ጠቢብ አዳኞች እንዲያስቃኘናችሁ ስለ ቪዲዮ ያላችሁን አስተያየት ኮሜንት ሴክሽኑ ስር እንድታስቀምጡልን በትህትና እየጠየቅን ለዛሬ አበቃን። ቸር ቆዩልን።